በጣም ጥሩ ውጤት ነው ለኔ አሁን የምታየው እንደ ውድድሩ ክብደት በዚህ አየር ላይ ትንሽ ሙቀት አለው። ጀግናው አትሌት ቀነኒሳ በቀለ የሀገር አቋራጭ ውድድሮች ንጉስ በዚህኛው የ46ኛው የዓለም ሀገር አቋራጭ ሻምፒዮና ኢትዮጵያ ባስመዘገበችው ውጤት ደስተኛ መሆኑን ይናገራል። 46ኛው የዓለም ሀገር አቋራጭ ሻምፒዮና ላይ ግን ይህ አትሌት 11 የወርቅ ሜዳሊያዎችን ለኢትዮጵያ በሀገር አቋራጭ ሻምፒዮና ማስገኘት የቻለው ሰው ነሸጥ አድርጎት ወደ ውድድሩ ልግባንዴ ሲል ይታያል። ደግሞ ከጎኑ የኬንያ የምንጊዜም የረጅም ርቀት ንጉስ እየተባለ የሚጠራው ፖል ቴርጋት ብንገባ ሳይሻል አይቀርም ትጥቃችንን አሟልተን ሩጫን ጀምር እንዴ ይባባላሉ። ስለሺ ስህንም አብሯቸው አለ። በሀገር አቋራጭ ውድድር የሜዳሊያዎች ባለቤት ነው። እነዚህ ታላላቅ ጀግኖች የተገኙበት 46ኛው የዓለም ሀገር አቋራጭ ሻምፒዮና በሀገር አሜሪካ ፍሎሪዳ ግዛት ታልሃሲ ከተማ ተደርጎ ተጠናቋል። ኢትዮጵያ ታላቅ የሚባል ውጤት አስመዝግባ ማጠናቀቅ ችላለች። የተወደዳችሁ የኢትዮ አትሌቲክስ ተከታታዮች ለዛሬ በዚህ ውድድር ላይ ተካፋይ የነበሩ አትሌቶች ጀግናው አትሌት ቀነኒሳ በቀለ፣ ከዛ ባለፈ የኬንያው የረጅም ርቀት ንጉስ ፖል ቴርጋትና የኢትዮጵያ አትሌቲክስ ፌዴሬሽኑ ስለሺ ስህን የሰጡትን አስተያየቶች፣ የውድድር ሽርፍራፊ ሃይላይቶችና ሌሎችንም ጉዳዮች ጨማምረን መተናል። ላይክ፣ ሼር፣ ኮሜንት በማድረግ ይህ ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን ሁኑ። በሀገር አቋራጭ ሻምፒዮናዎች ታሪክ እንደ ቀነኒሳ በቀለ ያለ በደማቅ የወርቅ ቀለም ድሉን የጻፈ ሰው ማንም የለም። በሀገር አቋራጭ ሻምፒዮና ቀነኒሳ በቀለ 11 የወርቅ ሜዳሊያዎችን አንገቱ ላይ አጥልቋል። አንድ የብር ሜዳሊያ ብቻ አለው። ይህ ሰው በሀገር አቋራጭ ሻምፒዮና ከርሱ በፊትም ከርሱ በኋላም የመጡ ሰዎች አንዳቸውም ያላደረጉትን ማድረግ ችሏል። የኬንያን የበላይነት ለብቻው ደምስሶታል። ደግሞ ከርሱ በኋላ ኢትዮጵያ አንድም የርሱን ተተኪ ማግኘት ሳትችል እነሆ አሁን ድረስ እየጠበቀች ትገኛለች። በ46ኛው የዓለም አትሌቲክስ ሻምፒዮና ላይ ቀነኒሳ በቀለ የኢትዮጵያን አትሌቲክስ ልዑክ ቡድን ለማበረታታት ወደ ስፍራው አምርቶ ነበረ። ይህ አትሌት በሩን ከፍቶ ሆቴሉን እንካችሁ ብሎ ሱሉልታ የሚገኘውን ማረፊያውንና የአትሌቲክስ መሰልጠኛ ማዕከሉን ከነ ሆቴሉ በመክፈት አትሌቶቹ ለ47 ቀናት እንዲያርፉና ዝግጅታቸውንም እዛ እንዲያደርጉ ነገሮችን አመቻችቷል። አሁን ደግሞ በግሉ ወጪውን በመሸፈን አሜሪካ ፍሎሪዳ ታልሃሲ በመገኘት ይህንን ውድድር እየተከታተለ ነበረ። በውድድር መሃል አትሌት ቀነኒሳ በቀለ ከ1995 እስከ 1999 በፈረንጆቹ አቆጣጠር በዓለም አገር አቋራጭ ሻምፒዮና ታሪክ በተከታታይ 5 ዓመት የወርቅ ሜዳሊያ ማጥለቅ ከቻለው ከፖል ቴርጋት ጋር እየተቀላለዱ ይጫወታሉ። ወደ ውድድሩ ልግባ እንዴ እንሳተፍ እንዴ ይባባላሉ። አይ ጥሩ ነው አሉት። ያው ሁለቱ ናቸው። አሁን ሌላው አይደርስባቸው ከኋላ ያለውን እርሳም ቲም አንደኛ ነው። from back I don't expect coming from back but now the guys in front is gone. Yes. The tactics not works. The tactics not working, eh? Not works. Of course, you have to strong. Tactics with capacity. Yes. Not only tactics, yeah. Is that sixth, but now more than a second back of the lead pack as they come to the This water is like refresher. Yes. ቀነኒሳ በቀለ በዚህ ውድድር ስለተገኘው ስኬትና ስለ ድሉ ለልዩ ስፖርት አስተያየቱን ሰጥቷል። ያው በጣም ደስ ይላል። ስሜቱ ከባድ ነው ማለት ስካይና ስድስት ሰከንድ አይደለም። ያው ውድድሩ ከባድ ነው። እንደምናየው ከሆነ ሙቀት ነው፣ ቦታው ይሞቃል። ተወዳዳሪውም ጠንካራ ነው። በተለይ ቲፕሊሞ በጣም ጠንካራ ሯጭ ነው። ለሶስተኛ ጊዜ አሁን አሸንፏል። እንግዲህ Yes. ያው ኢትዮጵያኖችም ጠንካሮች አሉበት። ሁለተኛ ወጣው ልጅ በሪሁን ጥሩ ፋይት አድርጓል። ቆንጆ ውጤት ነው። ሁለተኛ ያው በጣም በቲሙም ሁለተኛ ነን።
በኦሊምፒያድ ሁለተኛ በጣም ጥሩ ውጤት ነው ለኔ አሁን የምታየው። እንደ ውድድሩ ክብደት በዚህ አየር ላይ ትንሽ ሙቀት አለው። በጣም ቆንጆ ውጤት ነው። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ጀግናው አትሌት ኮማንደር ስለሺ ስህን ስለ ውድድሩ አስተያየቱን ይሰጣል። ከልዩ ስፖርት ጋር ዘለግ ያለ ቆይታ አድርጓል። እንዲህ ሲልም ይናገራል። ውድድር እንግዲህ ያው እኔ እንዴት ብዬ እንደምልህ አላውቅም። ውድድር እኔው መመልከት ብዬ አልለውም እና ለማሸነፍ ስለሆነ የምንፈተንበት ስለሆነ በግልም በቡድንም ማሸነፍ ስለምንፈልግ ያው እንደ ውድድር አይደለም ያውና ውጤት ስለሆነ በጣም አስጨናቂ ያው ተቋቁረን እና በጣም ከባድ ነው። በጣም ተቃላይ በተመዘገበው ውጤት በውድድሩ ሂደት ምን አይነት ሀሳብ አለ? ምን አይነት አስተያየት አለ? እንዴት አየው? እውነት ለመናገር በጣም ጥሩ ነው። ከነበረብን ችግር ባለፈው ቶኪዮ ላይ የነበረው ውጤት የነበረው ቲማችን ቪዛ ተከልክለን የተለያዩ ነገሮች ነው ኢትዮጵያ አትሌቲክስ ላይ ተደራራቢ ነገሮች ይመጡትና እነኛው ሁሉ ነገሮች ተቋቁመን ይሄን ውጤት ማስመዝገባችን እጅግ በጣም ትልቅ ውጤት ነው ብዬ ነው የምወስደው። ግን ያው በጣም ብዙ ስራ መስራት እንደሚጠበቅብን ይሄ ደግሞ አሁን የተጀመሩት በተለይ በስልጠናው ሱሉልታ አስገብተን የሄድንበት መንገድ፣ አሰልጣኞች ያሰባሰብንበት መንገድ፣ አትሌቶች ያሰባሰብንበት መንገድና አንድነትን የፈጠርንበት መንገድ መቀጠል እንዳለበት ያሳየ እና እንደው ግፋ ቢል ከዚህ በኋላ 6 ወር በዚህ አይነት ከቀጠል አብዛኛውን ነገር እንቆጣጠራለን ብዬ አስባለሁ። የድሮ አይነት ቲም ይኖረናል ብዬ አስባለሁ። በእርግጠኛነት በዚህ ውድድር ያስደሰተ ውጤቱ፣ የቡድን ስሜቱ፣ የዝግጅት ሂደቱ ምንድን ነው? ሁሉም ያስደስታል። ውጤቱም በጣም አስደሳች ነው። የቡድን ስሜቱም እንደዛው፣ ዝግጅቱም ለረጅም ጊዜ እንደዚህ ተዘጋጅተን አናውቅም። ለክሮስ ካንትሪ ፌዴሬሽናችንም ያለው ስራ አስፈጻሚ ትኩረት ሰጥቶ አንዳንድ ነገሮችን እንትን ሳይል ረጅም ጊዜ ሰጥቶ ነው ሆቴል ገብተው በጥሩ ሁኔታ ሲዘጋጁ የነበረውና ዝግጅታቸውም ከመጀመሪያ እስከ መጨረሻ ጥሩ ነበረ። የቀነኒሳ ሆቴልም ጥሩ አገልግሎት ሰጥቶናል። አሰልጣኞቹም ለመጀመሪያ ጊዜ ነው በዚህ ደረጃ ናሽናል ቲም በሚመስል ጊዜ ያው ከ10 ዓመት በኋላ እንደዚህ እንትን ያደረግነውና እኔ በጣም ጥሩ ነው ባይ ነው። ሌላኛው በውድድሩ ስፍራ የተገኘው የልዑክ ቡድኑ ምክትል መሪ አትሌት የማነ ጸጋይ ነው። ስለ አጠቃላይ ዝግጅትና ስለ ውጤቱ ሀሳቡን አጋርቷል። ለዚህም ደግሞ ልዩ ስፖርትን ነበር የመረጠው። የዚህ ቡድን ከመሪዎች ውስጥ አንዱ አንተ ነህ። ምክትል የቡድን መሪ ነህ። ዝግጅቱ ምናምን ሁሉ ነገር አይተዋልና ከዝግጅታችሁ አንጻር የተገኘው ውጤት ምን ይመስላል? ያው ከዝግጅቱ አንጻር የተገኘው ውጤት እኔ በጣም ከጠበቅነው በላይ ነው። እኔ በጣም ደስተኛ ነኝ። እውነት ለመናገር ዝግጅታችንን በጣም ነው ስንዘጋጅ የነበረው። በመጀመሪያው ጃን ሜዳ ተወዳድሮ ወደ ሆቴል ሲገቡ ቅድሚያ አንድነት እንዲኖራቸው በአንድ ላይ ቲም ስራ እንዲሰሩ የድሮ የነበረ የነቀነኒሳ ታሪክ የነኃይሌ በነጥሩነሽ የነበረ ዘመን ምን ያህል በአንድ ላይ ሰርተው ያን ውጤት እንዳመጡት በአንድ ሆኖ በፍቅር የቲም ወርክ ስራ ተባብሮ እንዲሰሩና አንድነት እንዲኖራቸው ነው የመጀመሪያ ስራ የሰራ ነው። ከዛ ቀጥሎ አሰልጣኞችም ይህን ስራ ነው ተቀብለው የሰሩት። በደንብ አድርጎ ልጆቹን ትሬኒንጋቸው ከበዚህ በፊት ከተለመደ አንጻር ከአዲስ አበባ ከተማ ወጣ ባለ በቀነኒሳ ሆቴል ሱሉልታ ላይ የተቀመጡት በሆቴሉ ላይ የነበራቸው ደስታ ሆቴሎችም ሰራተኞችም ከቀነኒሳም ጀምሮ ሌሎችም እነ ገብረ እግዚአብሔር በየትሬኒንግ ቦታ እየሄዱ እያበረታተዋቸው የነበረ ልምዳቸው ሲያካፍሏቸው ለኛ የነበረ የስራ ጫና በጣም ድጋፍ ነው የሰጧቸው፣ ምክር ነው የሰጧቸውና ያን በተግባር ነው የሰሩት። እውነት ለመናገር ይሄ ውድድር ዛሬ ከተለየ ሙቀት ባይሆን ኖሮ ወንዶች ጥሩ ውጤት ያመጡ ነበር። ሌሎችም ያው እናንተ በተለይ ያን የቪዛ ችግር የነበረ ሳይኮሎጂ ተቋቁመው የልጆችን አደራ ወደ ተግባር ወደ ውጤት በወኔ በእልክ በማሳየታቸው በተለይ ሴት 6 ኪሎ ሜትር
ወርቅ ነው የተነጠቅነው በቡድን በተለይ ወርቅ ነው በቃ ያው ህጉ ስለሆነ አራት ሰው ስለሚል ነው እንጂ በነጥብ ቢሄድ ቢደመር የኛ ነው የተሻለ ውጤት አሁንም 3 አትሌቶች ቢደመሩና እኔ በአጠቃላይ እዚህ ላይ የተገኘ ውጤት በጣም የሚያስደስት ከዚህ በኋላ ይሄንን ስራ መቀጠል እንዳለበት በአውሮ መስራት ምን ያህል ውጤት እንደሚያመጣ እኔም እንደገባሁ ጀምሮ በተሳተፍኳቸው ዓለም ሻምፒዮና በ4 ሰው በ3 ሰው ተሳልፍ ያለሁኝ ማን ነው በ5 ሰው በነበረበት ቲም ነበረ የቲም ሜዳሊያም ነበረ እስከ 2013 ወርልድ ሻምፒዮን በሞስኮ በተካሄደው ያንን ልምዴንም አካፍያቸዋለሁኝ አብሮ ከፊት በመታየት ማሊያችን ሲያዩ ሌሎች አገሮች ተጽዕኖ ይፈጥርባቸዋል ኢቨን እዚህ ትሬኒንግ ሰሙን ሲያማሙቁ ሲሰሩ በአንድ ላይ ሲሰሩ ከዚህ በፊት በዚህ 10 ዓመት ውስጥ ትንሽ ተፈረካክሶ የነበረ ነገርን የሚያዩት የነበረ ወደዚህ ሲመጣ ኬንያዎቹ ሌሎች አገሮች ተገርመው ቆመው ያዩዋቸው ነበርና በጣም ጥሩ የሆነ መንፈስ ነው የነበረ ሌሎችም እዚህ ነቀነኒሳ መገኘቱ ጀግና አትሌታችን ኮርሱን ዞሮ አይቶ ከዞሮ ከውድድሩ ከማካሄድ በፊት ዞሮ አይቶታል አሳይቶታል ኦርጋናይዘሮቹ በጣም ህዝቡም ደስተኛ ሆኖ እዚህ በመገኘቱ በጣም ትልቅ መልእክት ያስተላለፈበት የዚህ ውድድርም ሌጀንድ ስለሆነ የሰጣቸው ምክር ወደ ተግባር ነው የቀየሩት ያው የተገኘ በቡድንም በግልም የተገኘ ውጤት ከቶኪዮ ቀጥሎ ህዝባችን የካስንበት ነው ከዚህ የበለጠ መስራት እንዳለብን ደግሞ ያሳያል በጣም ደስተኞች ነው Where's Zach ready to go? They're going to bring him to us. Oh. የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ በውድድሩ ላይ ዩጋንዳዊው ጃኮብ ኪፕሊሞ በተከታታይ 3ኛ ዓመት ያዋቂ ወንዶች የወርቅ ሜዳሊያን በመውሰድ አዲስ የታሪክ መዝገብ ላይ ስሙን ማካተት ችሏል ከዚህ ቀደም በተከታታይ 3 እና ከዚያ በላይ ለሆነ ጊዜ የወርቅ ሜዳሊያ በዓለም አገር አቋራጭ ሻምፒዮና የወሰዱ ሰዎች ስም ዝርዝራቸው 3 ብቻ ነበረ እነርሱም ቀነኒሳ በቀለ ፖል ቴርጋት እና ጆን ንጉጊ ይሰኛሉ አሁን በእነዚህ ሰዎች መሃል ይህም አትሌት ጃኮብ ኪፕሊሞ ዩጋንዳዊ ወጣት መካተት ችሏል እናም ይህንን በማድረጉ ከፍተኛ ደስታ እንደተሰማው ይገልጻል Congratulations, Jacob. What a successful story. I mean, now you become a legend. You joined the elite club in the cross country. How does it feel? I think for me, I'm happy to be here and defend my title 3 consecutive times. I'm so happy about it. Yeah, you joined the league of Kananisa Bakala, Paul Tergat the Great, and you are on the verge of joining them. Yeah, I think for me, I'm happy because now I always watch those of Ayele and Paul Tergat and Kananisa Bakala. So for me, I'm happy to be in the books for history. So my name now is in the books of the World Cross Country Champions. ከጃኮብ ኪፕሊሞ በመቀጠል ውድድሩን ሁለተኛ ሆኖ ያጠናቀቀው ኢትዮጵያዊው በሪሁ አረጋዊ ነው ይህም አትሌት በተከታታይ ዓመታት በዓለም አገር አቋራጭ ሻምፒዮና የሜዳሊያ ባለቤት የሆነ ሲያጠናቅቅ ተመልክተናል በሪሁ አረጋዊ ውድድሩ ቀላል እንዳልነበርና ፈታኝ መሆኑን ያነሳል ውድድሩ በጣም ከባድ ውድድር ነበር በጣም ጠንካራ ውድድር ነው የነበረው ስለዚህ ሁለተኛ ወጥቻለሁ ያው ጥሩ ነው ጎልድ ወርቅ ሜዳሊያ ለማሳካት በጣም ተዘጋጅቼ ነበር ስለዚህ ብር ሜዳሊያ ነው ያወጣሁት ደስ ብሎኛል ወርቅ ነው የተዘጋጀው ያልመጣበት ምክንያት ምንድን ነው ካለፈ በኋላ አስተሳሰብ በጣም ተዘጋጅቼ ነበር ልዩ እንትና ጓንዳው አትሌት ጃኮብ ኪፕሊሞ በጣም ጠንካራ አትሌት ነው ለ3 ጊዜ ነው ተከታታይ ያሸነፈው በጣም ተዘጋጅቼ ነበር ለማሸነፍ ሁለተኛ ነው ወጣውና ውድድር ስለሆነ ደስ ብሎኛል ኮርሱ ትንሽ ጭቃ ነበረ አሸዋም ነበረው ስለዚህ ፈታኝ ውድድር ነበር በጣም የትኛው በጣም ፈተነ አሸዋ ወደ ኋላ ያዳልጣል እና አሸዋ በጣም ከባድ ነበር ቀጣይ የወርልድ አትሌቲክስ ሩጫ አለ እዛ ላይ ዘጋጃለሁ ከዛ ወደ ወርልድ ሻምፒዮን ቀጣይ ይዘጋጃል ዳይመንድ ሊጎች ላይ ነው ወይስ
አትሌቶቹን በማሰልጠን ፍሎሪዳ ታልሃሲ ቡድኑን እየመሩ የተጓዙት አንጋፋው አሰልጣኝ ሁሴን ሼቦ ይገኛሉ። እሳቸው የተገኘው ውጤት ጥሩ መሆኑን ያነሳሉ። ኮች በድጋሚ እንኳን ስላገኘው ደስ ብሎኛል። 46ኛው ዓለም አትሌቲክስ የሀገር አቋራጭ ሻምፒዮና ከውጤት አንጻር ከዝግጅት አንጻር ከአሰልጣኝ እይታ እንዴት አገኘው? በጣም አመሰግናለሁ አንተንም ስላገኘው ከረጅም ጊዜ በኋላ። ያው 46ኛ የዓለም ሀገር አቋራጭ በእርግጥ በጣም አስበንበት አቅደንበት ያው ስንሰራ ነበር። የዛውኑ ያህል ውጤት በጣም ተሳክቶልናል። በጣም ቆንጆ ነው። ከረጅም ጊዜ በኋላ ያው አዲስ ነገር ያየንበት ስለሆነ በዚሁ መቀጠል አለበት። ነገር ግን ያው አንዳንድ ጉድለቶች በተለይ የቪዛ ጉዳይ ችግር ባይገጥመን ኖሮ እንደገና እንደምታውቀው 2 ኪሎ ሜትር ቲማችንን ከአንድ ሰው በስተቀር እንግዲህ ያው 4ኛ 5ኛ ተጠባባቂ የነበሩት አትሌቶች ነው። በተለይ ወገኔንም 4ኛ ከ3ኛ ነው አሁን እንግዲህ ተሰላፊ ሆነ። ምልኬሳ 4ኛ ነው ወጣ። ነገር ግን ከቲሙ ጋር አልሰራም። 3 ቀን ስቀር ነው የመጨረሻ ቲሙን ከምንሰርዝ ብለ ወደዚህ ያመጣ ነው። እንደዚሁ ሴቶችም ከሂሩት በስተቀር ገላን ምንም አይነት ትሬኒንግ ሳትሰራ ቪዛ ስላላት ብቻ ቲሙን ከምንሰርዝ ወደዚህ ያመጣን። ስለዚህ ከቲሙ ከአራቱ ከተሰለፉት ከአንድ ሰው በስተቀር 3ቱ እንግዲህ በኋላ ላይ የተቀየጡ ስለሆነ ይሄ ባይሆን ኖሮ ውጤታችን ይቀየር ነበር። አይታል ወጣት ሴቶችንም አሁን 3ኛና 6ኛ የወጡት ልጆች ናቸው። 1 እና 2 የወጡት እና ስለዚህ ሌሎቹ አሁን 1ኛ የወጡት 4ኛ 5ኛ የወጡት ልጆች እዚህ ውስጥ ቲም ውስጥ ቢኖሩ ኖሮ ምን አለ ተአምር እናይ ነበር። አዋቂ ሴትም እንዳየው ከሆነ እኛ ከጠበቅነው በላይ ነው። እኛ እንደውም ያው በባለፉት አመታት በቲምም 2ኛ ወይም የመጀመሪያዎቹ 7 8 10 ምናምን ነበር። ዛሬ እንግዲህ ተከታትሎ 3 4 እንግዲህ 5 እና 7 መውጣት ለኛ ትልቅ ውጤት ነው። አዋቂ ወንዶቹንም እንዳየው ከሆነ በጣም ደስ የሚል ነው። በሪውን የተቻለውን አድርጓል። 4ኛ 2ኛ 4ኛ 6ኛ እንደዚህ ነው የወጡትና ስለዚህ ለኛ ይሄ በጣም ከፍተኛ ውጤት ነውና በጣም ደስተኛ ነን። ተሳክቶልናል። እኔ በስተመጨረሻ ማስተላለፍ የምፈልገው ልክ እንደምንችል ያየንበት እንችላለን። በቃ ማሸነፍ እንችላለን። አሁን የተመዘገበው ውጤት እንግዲህ ከጎረቤቶቻችን ጋር ነው ብዙ ጊዜ ምሳሌ የምናደርገው። ስለዚህ የተሻለ ነገር ነው ያሳየነውና ስለዚህ ይሄ ቲም ሳይበተን በእንደዚህ አይነት ሁኔታ ከቀጠለ እንችላለን የሚለውን ነገር ዓለምን መቆጣጠር እንችላለን የሚለውን ነገር አስረግጬ መናገር እፈልጋለሁ። የተወደዳችሁ የኢትዮ አትሌቲክስ ተከታታዮች 46ኛው የዓለም አገር አቋራጭ ሻምፒዮና ኢትዮጵያ 3 የወርቅ ሜዳሊያዎችን በማግኘት አንደኛ ደረጃ ይዛ ካጠናቀቀችው ከኬንያ እኩል የወርቅ ሜዳሊያ ብዛት በመሰብሰብ ነገር ግን በብር ሜዳሊያ በመበለጥ ከዓለም 2ኛ ደረጃን ይዛ ማጠናቀቅ ችላለች። እንኳን ደስ አላችሁ፣ እንኳን ደስ አለን ለጀግኖች አትሌቶቻችን እንላለን። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ ቤተሰባችን ሆኑ። ይህም ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። ሰላም።